ተመልካቾች ቀጥለናል። ወደ ሌላኛው ሰሞነኛ ጉዳያችን እናምራለን። የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ሐምሌ 2016 ዓ.ም ጀምሮ የውጭ ምንዛሬ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሬ ማሻሻያዎችን ሲያደርግ ቆይቷል። በአሁኑ ወቅትም የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ በውጭ ምንዛሬ መመሪያ ላይ ከሰሞኑ ማሻሻያ ማድረጉን አስታውቋል። ባልደረባችን አጥናፉ አበራ በዚህ ዙሪያ ዝርዝር ዘገባ አለው። እሱን ተከታትለን እንምጣ። የኢትዮጵያ ብሔራዊ ባንክ የካቲት 4 ቀን 2018 ዓ.ም ባወጣው መግለጫ የውጭ ምንዛሬ ገበያን ይበልጥ ለማዘመንና ለማጎልበት የሚያስችሉ 19 ነጥቦችን የያዘ መሰረታዊ የማሻሻያ መመሪያ ይፋ አድርጓል። ባንኩ የተሟላ የማክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ሐምሌ 2016 ዓ.ም ጀምሮ የውጭ ምንዛሬ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሬ ማሻሻያዎችን ሲያደርግ መቆየቱን አስታውቋል። በአሁኑ ወቅትም የውጭ ምንዛሬ ገበያን የበለጠ ለማጎልበት ሲባል በውጭ ምንዛሬ መመሪያ ላይ የተለያዩ ማሻሻያዎች ማድረጉን ባወጣው መግለጫ አመልክቷል። በዚህ መሰረት የአገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ፣ ባንኮችም የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉና ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለተከፈተበት ባንክ በማቅረብ የውጭ ምንዛሬ ሂሳቡን በመጠቀም የሕክምናና የጉዞ ወጪ ክፍያ ማድረግ እንዲችል ብሔራዊ ባንክ መፍቀዱን አስታውቋል። በተጨማሪም ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከውጭ ንግድ የሚገኝን የውጭ ምንዛሬ ሳይጨምር በእርዳታ ወይም በስጦታ ወይም ከሌላ የውጭ ምንዛሬ ምንጭ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሬ ሂሳብ መክፈት እንደሚችልም ብሔራዊ ባንክ በመግለጫው አመልክቷል። ኢትዮጵያውያንና ትውልድ ኢትዮጵያውያንም ቀደም ሲል የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ይጠየቁ የነበረው አነስተኛ 100 የአሜሪካን ዶላር እንዲቀርና ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከኢትዮጵያ ውጭ በሌላ ሀገር መዋለ ንዋያቸውን ፈሰስ ማድረግ እንዲችሉም ተፈቅዶላቸዋል ብሏል ብሔራዊ ባንክ። ባንኩ በመግለጫው እንዳመለከተው ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ውስጥ ይዞ የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር በመንዘር ወይም ወደ ውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ ይችላል ተብሏል። ብሔራዊ ባንክ በሌላኛው የመግለጫው ነጥብ ደግሞ ኢትዮጵያውያን ህጋዊ ሰነድ ለባንክ በማቅረብ መጠኑ ከ3000 አሜሪካን ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጭ ማስተላለፍ የሚችሉበት ስርዓት መፈቀዱንና ባንኮችም የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዶላቸዋል። ሌላኛው የመግለጫው አካል ደግሞ የውጭ ኢንቨስተሮችን ተቋማትንና ኤምባሲዎችን የሚመለከት ሲሆን የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት እንደሚችሉና ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድርና የሰፕላየር ብድርን የማጽደቅ ስራ የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮች እንዲከናወን መፈቀዱን ብሔራዊ ባንኩ አስታውቋል። በተጨማሪም ባንኩ ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስና በሁለቱ ወገኖች የተፈረመውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን እንደሚቻልና የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው ስምምነቱ ገዢውን ለማመልከት ታስቦ ቅድመ ክፍያው ለወደፊት ወጪ ወይም ገቢ ንግድ የሚውል ወይም ወደ ውጭ የሚላኩ ሸቀጦችን ከዘረዘረ ወይም የደረሰኝ ቁጥር ከተጠቀሰ ወይም የንግድ ግብይት ወይም የግብይት ውል ስምምነት ሰነድ ቁጥር በሚላከው የውጭ ምንዛሬ ደረሰኝ ላይ ከተጠቀሰ እንደሆነም ገልጿል። በሌላ በኩል ባንኮች ከካፒታላቸው ከ10 በመቶ ያልበለጠ ለአቪዬሽን ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ ባንኮችም የውጭ ተቋም በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመስረት በአንድ ጉዳይ ከ20,000 አሜሪካን ዶላር ወይም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምናና ለትምህርት ያለ ቪዛና የአውሮፕላን ትኬት ቅድመ ክፍያ ማከናወን እንዲችሉም ተፈቅዶላቸዋል። በተጨማሪም ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ ማሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ እንደተፈቀደላቸው ብሔራዊ ባንክ ባወጣው መግለጫ አስታውቋል። የውጭ ምንዛሬ ግብይት ቢሮዎች ደግሞ በእጃቸው የሚይዙት የውጭ ምንዛሬ ገንዘብ ቀደም ሲል ከነበረ የካፒታላቸው 10 በመቶ ወደ 25 በመቶ የተሻሻለ ሲሆን ከዚህ በላይ የሆነ ትርፍ የውጭ ምንዛሬ ገንዘብ ለባንኮች መሸጥ እንዳለባቸው እንዲሁም ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርትና ለፈቃድ እድሳት ጥሬ የውጭ ምንዛሬ ሽያጭ እንዲያከናውኑ መፈቀዱን መግለጫው ያመለክታል። በአጠቃላይ ይህ ማሻሻያ ኢትዮጵያን የውጭ ምንዛሬ ገበያ ከቁጥጥር ወጥቶ በገበያ መርህ እንዲመራ ለማድረግ የተወሰደ ትልቅ እርምጃ ስለመሆኑ ባለሙያዎች በመግለጽ ላይ ሲሆኑ ባንኩ የውጭ ምንዛሬን ጉዳይ በአብዛኛው ወደ ንግድ ባንኮች በማውረድ የውጭ ምንዛሬ ፈላጊዎችን እንግልት ለመቀነስ የውጭ ኢንቨስትመንትን ለመሳብና ህገወጥ የገንዘብ ዝውውርን በህጋዊ አማራጮች ለመተካት ያለመ መሆኑን መግለጫው ያመለክታል። በተጨማሪም መመሪያው የሀገሪቱን የንግድ እንቅስቃሴ የሚያቀላጥፍ
ተቋማትና ግለሰቦች በውጭ ምንዛሪያቸው ላይ ያላቸውን የመወሰን መብት የሚያሰፋ ነው አዲሱ የኢትዮጵያ ብሔራዊ ባንክ መግለጫ።